እነ ገብረመድህን የሚባሉ በፋኖ ትግል ውስጥ የነበሩ እጃቸውን ሰጥተው የገቡ አሁንም እነዚህ ባለስልጣኖች እያሰማሩ ሰው እያገቱ ገንዘብ የሚካፈሏቸው እነሱ ሰዎች አግተው በሬን ሸጥልሃልና ብለው ወደ ጫካ ወስደው አግተው 1.8 1,800,000 ተቀብለው ለቀውታል። እነ ገብረመድህን መረጃው ደርሶ ህዝቡ ጥያቄ ሲያነሳ ፖሊስ ሲይዛቸው አሰፋ ቋረኛው ሩጦ ጫካ ገባ። ድምጽ አለ። አዎ ጫካ ነኝ የሚል አለ፣ ጫካ አይደለሁም የሚል አለ፣ የሚቀባጥርበት አለ። ዶክመንተሪው ላይ አለላችሁ ሰሙታላችሁ። የዚህ ሁሉ ሽፋን ማን ናቸው? የመተማ ከተማ የምክር ቤት አባል ያልሆኑ አመራር ተደርገው ተቀምጠዋል። በተሳሰረ የስርቆት ሰንሰለት እነ አዝመራው አማረ ሳህሉ የዚህ ምክር ቤት አፈ ጉባኤ ተደርገው ተቀምጠዋል። ዶክመንቱ አለኝ፣ ቃለ ጉባኤያቸው አለኝ፣ ዶክመንተሪው ላይ ይቀርባል። ህጉ አለ፣ የአባላት ስም ዝርዝር አለ። ከዛ ውስጥ የሌለ ሰው የመተማ ከተማ አፈ ጉባኤ ሆኖ ተቀምጧል። አፈ ጉባኤ ሲሆን የመንግስትና ህዝብን የሚያገናኝ ድልድይ ነው። ባለስልጣናትም ኢሰባዊ የሆነ ድርጊት እንዳይፈጽሙ ህዝቡም ደግሞ ለህግና ለስርዓት እንዲገዛ ማመቻቸት ነው። የህዝብ ልሳን ነው፣ የጉባኤው ልሳን ነው። ጉባኤው ደግሞ ህዝብ ተወክሎ ይሄ ነው ሳይንሱ። ይሄ ግን ለዝርፊያ ከ6ኛ ክፍል ባለ ዲፕሎማ የሆነ ጎበዝ የሱም ድምጽ እዚህ በፊትም የተናገረው አሁንም የሚናገራቸው ድምጾችም አሉ፣ ዶክመንተሪው ላይ ይቀርባሉ። ሀብቴ አዲሱ የሚባል ወሮበላ መኳንንት አዲሱ የሚባል ወንድም አለው። 2 የቀን ሰራተኞች 2 የቀን ግንጅራ አካባቢ አንደኛውን እዚህ ላይ መተው ሕክምና ብለው ወስደው በጀርባ በከተማው ዳር በጀርባ በኪዳነ ምሕረት በማርያም ውሃ አድርገው ዮሐንስ ቀብረውታል። በቅርቡ ደግሞ አስረስ ጂኒና ከሚባለው አካባቢ ኳስ ሜዳ ተብሎ ግንጅራ የሚጠራው አካባቢ ደብድበው ገለውታል። አይደለም ባለስልጣኖቹ የነሱ የሆኑ ሰዎች ሁሉ ሰው የገደሉ እየዘረፉ ህዝብ እያማረሩ የመተማን ህዝብ መውጫ መግቢያ አሳጥተው ህፃናት ልጆቻችን ወንድሞቻችን መግቢያ መውጫ አጥተው አጥንታቸው ቀርቶ ተሳቀው እየተሰደዱ እየተሰቃዩ መከራቸውን እያዩ ነው ያሉ። የመተማ ህዝብ ስቃይ ይሄ ነው። ይሄ ነው የመተማ ህዝብ ስቃይ እና በጣም ያሳዝናል። ዶክመንተሪው ላይ ሁሉን ነገር ገልጸዋል። ሁሉን ነገር ፎቶግራፋቸው የሁሉም አለ። ይሄ ወሮበላ መተማ የምታውቋት መተማ ዛሬ ፈራርሳ በኮሊደር ስም ፈራርሳ ቦታ የያዙ ሰዎች በነስለሽ አጋሙዳ በዚህ ጋሙዳ ቦታ እየተሸጠን መታጠፊያ ኮርነሮች ሁሉ እየተቸበቸቡ ይሄ ግሩፕ ነው እንግዲህ የሚካፈለው። መዘጋጃ ቤት ስለሽ ከተማ ከንቲባ ሀብቴ አዲሱ ከታች የወታደራዊና የኃይል እርምጃ የሚወስደው በእውቀት ከምክር ቤት አዝመራው ሳህሉ ከቀበሌ 2 ደግሞ አጣናው እንቦጭ ተነቅሮ መውደቅ ያለበት እንቦጭ ደንቆሮ በሱልግና በበረሃ በሸቅል ሱዳን ሀገር ሄዶ ሸቅሎም ተንከላቶም ተርቦ ተጠምቶ መተማ ላይ ያሳለፈ ነው። ከረጅም ጊዜ ከ20 ዓመት በላይ ነው የማውቀው። ሲገባ ወደ ቀበሌ 2 ሲገባ በዘበኝነት ነው የገባው። ዛሬ ቢሊየነር ነው። ቲክቶክ ሁሉ መልቀቅ ጀምሯል። ቲክቶክ በቅቷል። ስማርት ስልክ መያዝ ጀምሯል። ነው ቀንቻ አይደለም ነው ኮምፕሌክስ ነው ቅናት አይደለም፣ ግን የህዝብ ደም ነው፣ የሰው እንባ ነው። ቤቱ የሚሰራ የሚኖሩበትም የሚበሉበትም የሚጠጡትም ሁሉ ማንን መከታ አድርገው ብልጽግና መከታ አድርገው በመንግስት ጉኛ ስር ተደብቀው የህዝብ ደም የሚመጡ የመተማን ህዝብ ደም እየመጠጡ ያሉ ወሮ በላዎች የምክር ቤት ቃቃ ጨዋታ በጣም ያዝናል። በጣም ህዝቡ በጣም የተቆርቆረ የመተማ ልጅ አልታደለም ከንቲባ ለመሆን መዘጋጃ ቤት ኃላፊ ለመሆን የመተማ ልጅ አልታደለም። ሌላው ቦታ ላይ ቋለ የአካባቢው ልጆች እንዲመሩት ይደረጋል። የለም መተማ ላይ የለም። በምንም አይነት የካቢኔ ወይ ደግሞ የሆነ ሴክተር መስሪያ ቤት ውስጥ ሊደር ሆነው የምታያቸው መተማ ላይ የሉም። ዲግሪ ይዘው ዲፕሎማ ይዘው ማስተርሳቸውን ይዘው ገላባት ለገላባት ነው የሚይዘው። አልታደሉ። መተማ እንደዚህ ነው ያለችው። ምዕራብ ጎንደር ላይ የሚሰራው ግፍና በደል
አስታውሳለሁ በኢህአዴግ ዘመን በረከት ስምኦን የተናገረው ከጭልጋ በታች ሰበቡ ብዙ ነው፣ ሌባው ብዙ ነው፣ ዝርፊያው ብዙ ነው ብሎ ያሳጣበትን ማለት ነው። ለምንድን ነው እንደዚህ የሚሆነው? ለምንድን ነው? ህግ የለማ እናውቃለን። ማንም አይጠይቃችሁም፣ ጊዜ እናንተ ነው እናውቃለን። ግን ህሌና የሚባል ነገር የለም። አልተዋለዳችሁም፣ አልተጋባችሁም፣ አልተዛመዳችሁም ወይ? የሚስቶቻችሁ ወገኖች እዛ የለም? ነገም የወለዳችሁ ልጆች እዛ አይደለም? አፈር ተራጭተው አፈር አቡለው ውሃ ተራጭተው የሚያድጉ እዛ አይደለም ወይ? እናንተ እንደ ጅብ እንደ ከብት በልታችሁት ግጣችሁት የሄዳችሁ መተማ ነገ ለማክሰኞ ሰኞ ለማክሰኞ ተራ ሲለቅ ትኖራላችሁ። ብዙ ሰዎች ተገለዋል። ቄሴ ብቻ አይደለም፣ ቄሴ አብርሃም ብቻ አይደለም። ቄሴ አብርሃም አለን፣ ማስረጃው አለን። እንዴት ነው? እሱም ምናልባት የነገራቸው በደንብ ነገሩን ያውቀዋል ብዬ አስባለሁ። ቄሴ አብርሃም ተገለዋል። መተማ ላይ ያልተገደለ የለም፣ ያልታፈነ የለም፣ ያልተሳደደ የለም። መተማ ላይ እግዚአብሔር ሰውን መግደል አቁሟል። ከልብ የምነግራችሁ መተማ ላይ እግዚአብሔር የሰው ልጅ መግደል አቁሟል። መተማ ላይ በየቀኑ የምትሰሙት ሰውን ሰው ሲበላው ምንሻ፣ የባለስልጣን ቤተሰብ፣ ፖሊስ፣ ይሄ ሰላም አስከባሪ የሚባል ወሮ በላ በሽመልም በሰደፍም መጥቶ የሰው ልጅ ደፋል። በካራ ሆዱ ይቀደዳል። ሙቶ በየአስፋልቱ ይገኛል። ቀን በቀን የሚቀበረው የሚሞተው ሰው የሚገለው ህግና ስርዓትን ማስከበር ያልቻለ በህግና በስርዓት ተሹሜያለሁ ብሎ ህጋዊ ሌባ መተማ ላይ የሚዘርፉ የሚያጋሉ የሚሰርቁ እነዚህ ናቸው። ቄሴ ጓደኛዬ ነው። ቄሴ ጋር በጣም የተግባባ ነው። በሚስቱ አባት ደንበር ከኔ መስኖ በላይ ያዲሱ ደንበር ነበርና በዛ ተጋጭተን ነው። ከዛ በኋላ ሽማግሌዎች መጥተው እና በወልደ ሰንበት ሲያስታርቁን የጠየቀኝ ይቅርታ በጣም ልቤን የገዛው። ከዛ በኋላም ተከባብረን ነው የምንኖር። ቄሴ በተኛበት ተገሎ ነው የተገኘው። መንግስት ባለበት መንግስት ነው ባለበት። አዎ መንግስት ባለበት ሰው ይዘረፋል፣ ይገደላል፣ ይታረዳል፣ ይታገታል። ያለ የተለመደ ነገር ነው። ሰላም አሳድረኝ ብሎ ጧት ሰላም ያሳደርክኝ ተመስገን ለማለት በሌሊቶች መካከል ባሉ ሰዓቶች ስጋቶች አሉ። ግን መተማ ላይ የተለየ ነው። የኮንትሮባንድ ንግዱን የተቆጣጠረው የባለስልጣኑ ክንፍ እሱ ነው። ከግልገል ከቤተሰባቸው ከምናምን ከመንደር ከሰፈር ምናምን ያሰባቸባቸው መተማ ላይ ያለ ደርዘን የኮንትሮባንድ ነጋዴ ከመንግስት ጋር ቅንጅት አድርጎ ትብብር አድርጎ እነዚህን በላባቸውና በድካማቸው ሀብት ያገኙ የከተማዋ ነዋሪና የመተማ ልጆችን የማጥፋት እርምጃ ነው። ቄሴ ምን ያውቃል? ከሱዳን ሀገር መተማ ገባ። ከዛ ውጭ ምን ያውቃል? ሲያስታርቅ ነው የሚኖረው። ስለዚህ ያሳዝናል። ዶክመንተሪው ላይ ሁሉም ነገር ገልጸዋል። ለቀዋለሁ። ከቻልኩ በሳተላይት ይተላለፍ ሞክራለሁ። እሱን ለማድረግ ሞክራለሁ እና በእንደዚህ አይነት መከራና ኢያሱ ይላቅ የምዕራብ ጎንደር ዞን አስተዳዳሪ ነው። እንግዲህ እሱን ሰውዬ ማታውቁ 2008 ሳንጃ ጎንደርም አንድ ጊዜ ደግሞ የሆነ ዩኒቨርሲቲው ምናምንም ጎንደር ፒያሳ ላይ ፔፕሲ ፊት ለፊትም የሆነ ብዙ ነገሮች የሆኑበት ሰውዬ ሞራል የሌለው በአፉ ከማውራት ውጪ አንድም ነገር መስራት የማይችል አቅመቢስ ሰውዬ ነው። የምዕራብ ጎንደር አስተዳደር ነው። እንግዲህ የሚያስተዳድረው ህዝብ የሚደርስበትን ግፍና በደል እንኳን ላፍታ የማይመለ በቃሉ የማይቆም እንደ ስስት የሚገለባበት ፈሪ ቦቅቧቃ መንደርተኛ ሰፈርተኛ የምዕራብ ጎንደርን ህዝብ ቆለኛ አደገኛ እያለ የሚከፍል ቆሻሻ ነው የዞኑ አስተዳደር። ኢያሱ ይልቃል ዋዋ ጎቤን ሰው ገዝቶ ያስገደለ አማራ በረሃ ላይ ማለት ነው። አርማጭሆ ውስጥ በ2009 ነው እንደዛ አካባቢ
ይሄ ሰውዬ ምንም አይነት ህሊና የለውም፣ አእምሮ የለውም። እሱ ነው እንግዲህ ምዕራብ ጎንደር ያስተዳደረ ያለው። እዛ በላይ እንግዲህ ደግሞ በመከላከያ ውስጥ ያሉ ጅቦች አሉ፣ የቀን ጅቦች የቀን ጅቦች አሉ በመከላከያ ውስጥ ያሉ የሚሰርቁ የሚዘርፉ እንደነ ኮሎኔል ሰለሞን አይነት ቆሻሻዎች የሀገርን ትርጉም የለበሰው ዩኒፎርም ትርጉም የመለየውን ትርጉም የማዕረጉን የኮሎኔል ማዕረጉን ትርጉም በጭራሽ ማቅ የማይረዳ ይሄም ተጨምሮበታል። ስለዚህ ሀብቴ አዲሱ ስለሽ ከንቲባ ስለሽ መዘጋጃ ቤት እነ በእውቀት አሰፋ ቋረኛው ወይም አሰፋ ሙቀት እና አጣናውን ቦጭ ሳሃሉ አማር እና አዝመራው አማረ ሳሃሉ ሌሎች የሚዘርፏት ሀገር ሆናለች። መተማ ህዝብ ማጣት መሰቃየት ያ ወገኔ ሲጠማኝ ያጎረሰ ያበላ አይዞ ቴዲ አይዞ አበበ አይዞህ እያለ ያጽናናኝ በሞትና በድህነት መካከል ሲሆን ከጎኔ ያልተለየ ያ የዋህ ህዝብ ያ የመተማ የዋህ ህዝብ አዲስ ዓለም ኩራ ሰፈር የግንጅራ ጎንደር በር ማርያም አጣናው ግም ወዳርባ ትናንት ያሳደግናቸው ኮልኩለን ትናንትና ጉንጫቸውን የሳምን ያሳደግናቸው ልጆች ዛሬ ስደት ላይ ናቸው። መተማ ሰው ሊኖርበት አልቻለም። በከንቲባ ሀብቴ አዲሱ ዘመንና በዋና አስተዳዳሪ እያሱ ይልቃል ዘመን እንደዚህ አይነት ዝርፊያ